የጠበቀን እግዚአብሔር የተባረከ ይሁን። ጸልየን ወደ መልእክቱ እንግባ። ያንተ መኖር ይወስናል። ይህ ነው የህይወት ስሌቱ። ያለዚያማ ህይወት ትርጉም የለም። ራስን ማሰንበት ለከንቱ። ያንተ መኖር ይወስናል። ይህ ነው የህይወት ስሌቱ። ያለዚያማ መኖር ትርጉም የለው። ራስን ማሰንበት ለከንቱ። እንደማይወጡበት እንደ ጠሊቅ ባህር ናፍቆት ጉልበቴን እስክዝል ይንበርከክ ደጅ ይጥና ናፍቆት። አንተ ነህና ፍስሐዬ ደስታዬ አለኝታዬ መከታዬ። አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለ። ፍስሐዬ ደስታዬ አለኝታዬ መከታዬ አንተ ሁሉ እንዳለ ይሰማኛል ምንም እንዳልጎደለ። ህልውና መገኘት ያስጮኸኛል ጠዋትና ማታ። አላቆምም ማንኳኳትን መገኘት እስክሰማ ውስጥ። ህልውና መገኘት ያስጮኸኛል ጠዋትና ማታ። አላቆምም ማንኳኳትን መገኘት እስኪሞላው መገኘት እስኪሞላው ቤቴን መገኘት እስኪሞላው ውስጤን ህልውናው እስኪሰማኝ ውስጤን ህልውናው እስኪሞላኝ ውስጤን እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ካንተ ጋር በመንፈስ መሰወር። 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 ከመጀመሪያው ከጢሞቴዎስ መልእክት ጳውሎስ ከጻፈው
ከምዕራፍ 1 ከቁጥር 12 ጀምሮ ያለውን በጌታ ስም አነበዋለሁ። ካነበብኩኝ በኋላ ወደ ጸሎት እንገባለን። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ቢሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በሚሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን፣ አሜን አሜን። እንጸልይ። እናመሰግናለን። የዘላለም አምላክ የዘላለም ፈጣሪ በምሕረትና በጽድቅ የተሞላ ለመንጋዎች የምትራራ በጎዳናዎቻችን ላይ እኛን የጠበከን በምሕረት የከለልከን ቅዱስ አምላካችን ስም የተባረከ ይሁን። ዛሬ በዚህ ቦታ እንድንሰባሰብ ያንተ በጎ ፍቃድ ስለሆነ ከማናችንም በላይ ቀድመ አንተ ነገሮችን ሁሉ ስላዘጋጀህልን በእጅ ላይ ያንዳንዳችን ጌታዊ ስለጠበከን የማሰማሪያ በጎች አድርገን ስላሰማራ ምሕረትና እውነት እኛን ስለከበበን እናመሰግናለን። ከሞት አምልጠን ከጨለማ አምልጠን ከክፉ ጋነን በቀትር ከሚበር ፍላጻ አምልጠን በምሕረት ተከበናል። ስሚ ለዘላለም ይባረክ። በዚህ ቤት በዚህ ሁኔታ በዚህ ጉባኤ በፊት ተገኝተናል። እግዚአብሔር ሆይ ይህንን ቦታና ይህንን ጊዜ ለኛ አንተ ወደና ፈቅደ ስለሰጠን የምሕረት እጆችን ስላሳየን እናመሰግናለን። በዚህ ሰዓት እግዚአብሔር ሆይ ካንተ ዘንድ ልንማር ካንተ ጌታ ሆይ ይህንን ቀን እንደ ቤዛ ተቀብለናል። በኢየሱስ ክርስቶስም ስለዚህ ሰዓት እናመሰግናለን። እያንዳንዳችን ማንን በዚህ ቃል እንደምትነካ የማንን ጎዳና እንደምታቀና የማንን ሕይወት ጌታ ሆይ አንተ እንደምታቃና አናውቅም። መንፈስ ቅዱስ እኛ አንተን እናምናለን። መንፈስን የምትመረምር በመንፈስ የምትመራ በመንፈስ አቅጣጫ የምታሳየን አንተን እኛ በዚህ ሰዓት ጌታ ሆይ እንናፈቃለን። በእኛ መካከል በኢየሱስ ክርስቶስም ተገኝ። ቃልህ ያስተምራል። ቃልህ አቅጣጫ ያሳያል። ቃልህ እግዚአብሔር ሆይ ጎዳናችንን ያቀናልናል። በጌታ በኢየሱስ ክርስቶስም የቃል መንፈስ እንዲገለጥ ዘንድ ጸልያለሁ። ማንም የተሻለ በእኛ መካከል የለም። ከማናችንም ቀድመህ የምትሻል አንተን እግዚአብሔር ሆይ ይህንን እጅ ይህንን ማንነት ይህንን መንፈስ ካንተ ዘንድ እኛ ጌታ አግኝተናል። በጌታ በኢየሱስ ክርስቶስም ለውጦ አዲስ ነገር ከሚያስተምረው ከመንፈስ ጋር እንድታገናኝን ዘንድ ጸልያለሁ። እግዚአብሔር ለኔ ይናገረኝ ይሆን? እግዚአብሔር እንን ያገኘኝ ይሆን? በእውነት የሆነ ነገር ወደ ልቤ ይጠልቅ ይሆን ብለው ይህችን ቀን ጌታዊ ቆጥሮና ጠብቀው ለመጡት ለተዘጋጀ ልብ እግዚአብሔር ሆይ የምናገር አንተ ብሂል አለና ዛሬ በእኛ መካከል የምናገር መንፈስ ልብን እየከፈተ እንድናገር ዘንድ ጸልያለሁ። ቃል ሲመጣ ጌታ ሆይ የቃል ጠላት አለ ራሱ ለዚህ የተዘጋጀ የዚህ የጨለማው ዓለም ንጉሥ እግዚአብሔር ሆይ ይሱና የሱ ጭፍሮቹ ከዚህ ጉባኤ በጌታ በኢየሱስ ክርስቶስ ፈቀቅ በሉ። እኛ ቃልን እንድንሰማ የቃል ደጆች ይከፈቱ። እናንተም ለኔ የቃል ደጆች እንዲከፈቱ እየጸለያችሁ ጳውሎስ እንዳለ ዛሬ እግዚአብሔር ሆይ በዚህ ጉባኤ ቃል እንዳይመጣ የሚታገሉ ኃይላት የተመቱ ይሆኑ። ቃል ህሊናችንን ጌታ ሆይ ያንጻልናል። ቃል ጌታ ሆይ በህይወታችን ከማናውቀው አቅጣጫ ጋር ያገናኘናል። ቃል የረሳነው ነገር ያስታውሰናል። ጌታ ሆይ በጌታ በኢየሱስ ክርስቶስ ያ ቃል በልካችን እንዲመጣ ዘንድ ጸልያለሁ። ክብር በምድር በሰማይ ላንተ ይሁን። ሰላም ለሰው ልጆች በምድር ይሁን። ይህንን ጊዜ ለእኛ ጌታ አንተ አሳልፈ ስለሰጠን እናመሰግናለን። ሁሉን ትችላለህ። በውድ ልጅ በኢየሱስ ክርስቶስ አሜን።
መጀመሪያይቱ የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ የሚለው ክፍል ነው የምንሄደው። የቃሉን ዳራ ብዙም ጊዜ ደሰስ ስለምናረግ ዛሬ ወደዛም አልሄድም። ባለችኝ ጊዜ ወደ ቃሉ ዝርዝር ሀሳቦች እንገባለን። ይህንን እንደ መግቢያ ካነበብን በኋላ ወደ ዋናው መልእክት እገባለሁኝ። ምዕራፍ 1 ከቁጥር 12 ገጽ 188 ወይም የ54ቱ እትም ቁጥሩ ባይኖርም በፈረስት ፔጅ ስለሆነ በሁለተኛው ቁጥር ነው ቁጥር የሚጻፈው 189 188 ወደሚለው ቦታ ደረሱ። በአዲስ ኪዳን 12ኛው ቁጥር ላይ እንዲህ ይላል፣ ደግሜ ያነበዋለሁ። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ ይላል። እግዚአብሔር የተባረከ ይሁን። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ቢሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘሁት። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በሚሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። እግዚአብሔር የተባረከ ይሁን። ለጢሞቴዎስ ጳውሎስ ይህንን የመጀመሪያ ደብዳቤ ሲጽፍ ጳውሎስ ማተኮር ያለበት ነገር ብሎ ካመነበት ነገር አንዱ የመጀመሪያው በምዕራፍ 1 ወደ ላይ እናንተ ስታዩት ሐዋርያ አድርጎ እኔን እንደሾመኝ ይላል። እኔ ሐዋርያ ሆኜ ነው የተሾምኩት፣ እናንተ ደግሞ የመዳንን ወንጌል የሰማችሁ ይላል። የመዳንን ወንጌል የሰማችሁ ለእናንተ እኔን ሐዋርያ አድርጎ ለእናንተ እኔን ስልክ እኔ ደግሞ ከኃጢአተኞች ሁሉ የባሱ ለጽድቅ ስራ የማልገባ ሰው ሆኜ እያለሁ ደግሞ ከኃጢአተኞች ዋነኛ ይላል። በቃ ጥርስ ያገጠጠ የመጀመሪያ ሰው በሚለው በኔ እርሱ መጣ ይላል። ኢየሱስ ክርስቶስ ጌታ እርሱ በኔ በኩል መጣ ብሎ ሲናገር የኃጢአተኞች ዋነኛ መሪ እኔ ነኝ። እኔ ሲሆን ዮሐንስ አንድ የተናገረው ቃል አለ። ኃጢአተኞችን ለማዳን ኢየሱስ ክርስቶስ ወደዚህ ምድር መጣ የሚለውን ሐሳብ ምናልባት በእስራኤል ምድር ይሄ ሰውዬ ሰምቷል፣ ፈሪሳዊ ቢሆንም ብዬ ያምናለሁ። ስለዚህ ጳውሎስ የጠቀሰው ቃል የብሉይ ኪዳንን አይደለም፣ በአዲስ ኪዳን ዮሐንስ የጠቀሰውን ያንን ጥቅስ መልሶ ይጠቅሳል። ዋነኛ እኔ ከሆንኩኝ ዮሐንስ ሲሰብክ ደግሞ እንዲህ ብሎ ሰብኳል። ለዓለም ኃጢአተኞች የሚመጣ የሚያድን እርሱ ነው የሚለው እርሱ ሰምቷል ጳውሎስ። እርሱ በሚለው እኔ በዛ ቃል ነው በዚህ ወንጌል የዳንኩት ይላል። ኢየሱስ ክርስቶስ ያድናል እና እኔ በሱ ነው የመጣሁት ይልና እላይ ደግሞ በ12ኛው ቁጥር እኔን አገልጋይ አድርጎ ሾሞኝ ይላል። አገልጋይ አድርጎ ሾሞኝ ታማኝም አድርጎ ደግሞ ቆጥሮኝ ካለ በኋላ ከአንድ ነገር ጋር አንድ ነገር እዚህ ጋር ይናገራል። ኃይልን የሰጠኝን ይላል። ኢየሱስ ክርስቶስ ጌታ ነው። እስኪ ኃይልን የሰጠኝን በሉ። ምን የሰጠኝን? ኃይልን የሰጠኝን ይላል። ሌላ ቦታ ምን ይላል? እኛ ወደ እናንተ ስንመጣ ይላል በቃል ብቻ አልመጠንም በኃይልም ጭምር ነው። ኢየሱስ ክርስቶስ ጌታ ነው። ወንጌል በሚሰበክበት ኃይል አለ። አሜን በሏ። ወንጌል በሚሰበክበት ምን አለ? ኃይል አለ። ኃይሉ ካልተገለጠበት ቃል ብቻ ይሆናል። ወንጌል ኃይሉ እዛ ጉድለት አለው ማለት ነው። አንዳንድ ጊዜ ለመነሳት ሞክራችሁ፣ ለመስበክ ሞክራችሁ፣ የሆነ ነገር ለማድረግ ሞክራችሁ የሆነ ልፍስፍስ የሚያደርግ ነገር ያጋጥማችሁ፣ ኃይል ያገኛችኋል። ዛሬ ኃይል ያገኛችኋል። ኃይሉ ደግሞ በቃል ውስጥ ነው ያለው። ይህ ቃል ኃይል የሰጠኝን ይላል። ያለ ኃይል የእግዚአብሔርን ቃል መግለጥ ከባድ ነው። እንደ ማንኛውም ኦርዲነሪ ቡክ ሲሆን ከዚህ በፊት እኛ ሪፌር እንደምናደርገው እንደ ዊኪፒዲያ እንደ ሳይክሎፔዲያ ሊሆን ይችላል። ይሄ መጽሐፍ
ሌሎች የታሪክ ተመራማሪዎች ያለ መንፈስ ስለሚመረምሩት ይሄ መጽሐፍ ለነሱ እንደ ማንኛውም ተራ መጽሐፍ ነው። እንደ ማንኛውም ተራ መጽሐፍ ነው። ለኛ ግን የኃይል ምንጭ ነው። ኢየሱስ ክርስቶስ ያድናል። ስለዚህ ኃይልን የሰጠኝን ክርስቶስን አመሰግናለሁ ይላል። ሐዋርያ ሲያደርግ ኃይል ይሰጣል። መንጋ ሲያደርግ ኃይል ይሰጣል። ልጁ ሲያደርግ ኃይል ይሰጣል። ኢየሱስ ክርስቶስ ጌታ ነው። ከኔ ጋር ልጅ የሆናችሁ የእውነት የኢየሱስ ክርስቶስ ልጅ የሆናችሁ በመስቀሉ ፍቅር የተወደዳችሁ እርሱ የራሱ ያደረጋችሁ ኃይል አለ። ባመናችሁበት ቃል ኃይል አለ። ሰሞኑ ታውቁት ይሆናል። አንድ ሰው ጋር እያወራን ነበር። ቢሾፍቱ የሚባል ሀገር ላይ እንግዲህ በጣም ዘመናዊ ጠንቋይ የነበረ ሽፈራው የሚባል ሰው እንግዲህ ታውቁታላችሁ። ስፔሻሊ በሚዲያዎች ላይ በኢንተርቪው ቀርበዋል እና አንድ ነገር ስናገር እንዲህ አለ። እንግዲህ 2009 ነው ወደ ጌታ የተመለሰው፣ ወደ ጥር አካባቢ ነው ያለኝ። 2011 12 አካባቢ እንግዲህ ድኖ የቀድሞው ስራው ሁሉ ትቶታል። ታዋቂ የቢሾፍቱ ንጉስ ነው በቃ ማለት ይቻላል። በደብረ ዘይት ታዋቂ ከእርሱ የሚበልጥ የተሻለ የጨለማው ዓለም መንፈስ ያለበት ድግምት አስማት የሚያሰራ ሰው ነው። ምናልባት ከዚህ ጋር ከዚህ በፊት ንክኪ ያላችሁ ሄዳችሁ የመጣችሁ ካላችሁ ታውቁት ይሆናል። እውነት ነው የምላችሁ፣ እውነት ሰው ስላለ ስለማቅ እና ታውቃላችሁ ብዬ አስባለሁ። ሽፈራው የተናገረው ነገር አንድ እሱ ከተናገረው ነገር ልቤን የበላኝ ነገር አለ። ከሐዋሳ አንድ 3 ሰዎች መጡ አለ እሱ ጋር። ከሐዋሳ ከመጡ ከ3 ሰዎች የሁለቱ ተሳክቶላቸው የአንዱ አልተሳካለትም ማለት። እዛ ቦታ እንግዲህ ተከፍሎ ነው ይሄ ድግምት ስራ የሚሰራው፣ ተከፍሎ ነው የሚሰራው፣ በገንዘብ ነው። ከዛን ከተሰራ በኋላ የድግምት ስራ ሊሳካለት ስላልቻለ ሰውየው ተመልሶ መጣ። ተመልሶ ሲመጣ ቀደምት የምነገር ቅድመ ሁኔታዎች አሉ። ቅድመ ሁኔታዎች ምንድን ናቸው ከተባለ ድግምት ቤት ከሄድክ በኋላ ሰውየው ያን ድግምት ደጋግሞ ከሰጠ በኋላ እስከ 7 ቀን ወሲባዊ ግንኙነት እንዳያደርግ፣ ቤተክርስቲያን እንዳይገባ፣ መዝሙር እንዳይሰማ፣ ጸሎት ቦታዎች እንዳይገኝ የሚባሉ ነገሮች ይሰጣል። ይህን ሁሉ ይሄ ሰውዬ ያልተሳካለ ሰውዬ አድርጎታል። ግን ከሄደ በኋላ እሱ የፈለገው ነገር አልሆነም። ይሄ ድግምት መጨረሻ ላይ ደብረ ዘይት ተመልሶ ሁሉ ነገር አንተ ያልከው ነገር አድርጌያለሁ አለ። አሁን ለጠንቋይ የተከፈለው ገንዘብ ተመልሶ አይሰጥም፣ ለባለቤቱ ወደኋላ አይመለስም። ስለዚህ ምንድነው መደረግ ያለበት? ቢሾፍቱ ሆራ ውሃው ጋር ይወሰድና ሰውየውም ይምላል አልሆነልኝም ብሎ፣ ይሄም ሰውየው ከልቡ ደግሞ እኔ አድርጌያለሁ ብሎ ይምላል ውሃው ላይ። ከዛም በኋላ ገንዘቡ ውሃው ላይ ይጣላል። ከውሃው ላይ ይሄ ሰውዬ ሄዶ ይቀበላል። ያ ነው የመርገምት መንፈስ ስለሆነ በማላ ነው የሚሰራውና ወደዛ ወደ ውሃው እየሄድን እያለ የሆነ ሀሳብ መጣልኝ አለ ጋሽቤ። እና ቆይ ያንተ በቤት የሚጸልይ ሰው አለ ወይ? ሌላ ሰው ይኖር ይሆን? ባለቤት እንደና ስለ አይ እሷ እኮ አትጸልይም። አይ ፈትሽ፣ ምናልባት ትጸልይ ይሆናል። እንደው ከእሷ ጎበዝ ለጸሎት እኔ ነኝ አለ። የእሷን ጸሎት እንደ ጸሎት አትያው ስል ሽብሩ ነው ሽፈራው ጠንቋዩ በመንፈሱ ሴትዮዋ ተንበርክካ ያያት
አይ እሷ እኮ አንዳንድ ዝም ብላ ከገበያ ስትመጣ ይሄ ለአንድ ደቂቃ ዝም ብላ ብርክክ ብላ ትነሳለች እንጂ እሱ እኮ ጸሎት አይደለም ማለት እሱ እኮ ነው ስራህን ያፈረሰው አልኳት። 40 ጊዜ 70 ነው የሚደገመው። 71 72 73 74 እየተባለ ተቆጥሮ 40 ጊዜ ማለት ነው ድግምት የተሰራው ነው። እቺ ሴትዋ ለአንድ ደቂቃ ከገበያ መጣ በድካሟ ተመርክካ የምትነሳው እኔ 40 ጊዜ 70 የደገምኩበትን ድግምትን አፈረሳል። ይህ ቃል ለሚያምኑት ይሰራል። ለሚያምኑት ይሰራል። አምኗለሁ። ምናልባት እናንተ በኑሯችሁ በጸሎት ደክማችሁ፣ በስራ ደክማችሁ፣ ምናምን ደክማችሁ ጌታ ሆይ አንተ ታውቃለህ የህይወትን ጎዳና፣ የስራዬን ሁኔታ፣ የቤትን አቅጣጫ አንተ ታውቃለህ የምትሉት የጠላትን ደጅ አፈርሳል። ሃሌሉያ! እግዚአብሔር ይሄ ነው። በጥቂቱ ሞኝነታችን ብዙ የሰይጣን ድካምን ከንቱ ያደርጋል። እግዚአብሔር የተባረከ ይሁን። ጳውሎስ ታማኝ አድርጎ ስለቆጠረኝ አለ። ታማኝ አድርጎ ስለቆጠረኝ ለወንጌል ሾሞኝ ካለ በኋላ ኃይል ሰጠኝ። ላንተ የሰጠው ይሄንን ኃይል ጳውሎስ ኃይል ሰጠኝ ያለው ኃይል ላንተ የተሰጠው ኃይል ማለት ነው። በድካም መንፈስ የሚጸልየው ጸሎት በቃ የሆነ አይሰማኝም እያልክ የምትጠራው ስም ይሄ ስም የጠላትን ኃይል ያፈርሳል። ይሄ ስም በቤት ላይ ታምራትን ይሰራል። አምነዋለሁ። I believe in Christ። አምነዋለሁ። እኛ ሰፈር ስር የሰደደ የውልንጭት የሚመላለስ አንድ ዘመን ነበር። ድሮ ዛሬ አይደለም፣ ወደ 93 94 አካባቢ በሞት መንፈስ ነው ሰውየው ላይ የሚሰራው። ጸልያለሁ፣ ብዙ እንግዲህ ደጋግሜ ጸልያለሁ፣ ስሙን እየጠራው ገና በልጅ አይምሮ ማለት ይሄ ወጣት። ሃሌሉያ! የእውነት ነው። እግዚአብሔር ሲገለብጥ አየሁት። በቀን ምድር አይኑ እንደ ቲማቲም ሲቦጨቅ፣ ጉልበቱ ሲሰበር፣ አቅም ሲያጣ፣ ይሄ አገጭ ግራና ቀኝ ሲዞር አየሁት በዘመኔ። እግዚአብሔር የተባረከ ይሁን። በደካማዎች ኃይል ይሰራል፣ በሚያምኑት አጥርን ያፈርሳል። ሃሌሉያ! እግዚአብሔር የተባረከ ይሁን። ያንን እግዚአብሔር በእኔ ይሰራል፣ በአንተ ይሰራል፣ በአንቺ ይሰራል። እግዚአብሔር ይባረክ። ዘፍጥረት ምዕራፍ 12 እንሂድ እስኪ። ዘፍጥረት ምዕራፍ 12 ከቁጥር 1 እስከ እንግዲህ ክፍል የምታውቁት ከዘፍጥረት 12 እስከ ምዕራፍ 12 ከቁጥር 1 እስከ ምዕራፍ 25 እስከ 34ኛው ቁጥር ድረስ 1 እስከ 34ኛው ቁጥር ድረስ የአብርሃም ሂስትሪ የአብርሃም ታሪክ ነው። ዘፍጥረት 12 ላይ የአብርሃም ታሪክ የጀመረበት መሃል ላይ እንግዲህ ብዙ ውጣ ውረዶች ነበሩበት። ምዕራፍ 12 10 ላይ ረሃብ እንደነበረ መጽሐፍ ይናገራል። ምዕራፍ 13 ላይ በሳራ ምክንያት ፍራቻ እንደነበረው
ይናገራል። በግብፅ ምድር ላይ ምዕራፍ 13 በክፍሉ ሐሳቡ ደግሞ ከግብፅ እንደወጣ ይናገራል። ምዕራፍ 13 ከቁጥር 6 እስከ 18 ከለውጥ መለየትን ይናገራል። ምዕራፍ 14 1 እስከ 16 ሎጥ እንደተማረከ ይናገራል። ምዕራፍ 14 17 እስከ 24 የሳሌም ንጉሥ አብርሃም ሄዶ ተዋግቶ ከተመለሰ በኋላ ለሳሌም ንጉሥ አስራት እንዳወጣ ይናገራል። 15 1 እስከ 21 ደግሞ የእግዚአብሔር ቃል አብርሃም ጋር ቃል ኪዳን እንደገና ማድረጉን ይናገራል። 16 1 እስከ 16 እስማኤል መወለድን ይናገራል። ከዛን 16 1 እስከ 21 እግዚአብሔር እንደገና ቃሉን ማጽናቱን ይናገራል። ደግሞ 18 1 እስከ 33 መስዋዕትን አብርሃም እንዳቀረበ በዛ ቦታ ይናገራል። 19 1 እስከ 38 ሶዶምና ገሞራ ጥፋት እንደሆነ ይናገራል። 21 እስከ 19 አብርሃም አሁንም ቦታ እንደቀየረ ይናገራል። ምዕራፍ 21 1 እስከ 34 የሳራ ጉብኝት እግዚአብሔር በልጅ እንደባረካት ይናገራል። ደግሞ 22 1 ላይ የእግዚአብሔር በረከት አድርጎ የሰጠውን ልጅ እግዚአብሔር መስዋዕት አድርግ ብሎ መስዋዕት ለማድረግ አብርሃም እንደወሰደ ይናገራል። 23 1 እስከ 20 ደግሞ የሳራ ሞት ይናገራል። 24 1 እስከ 27 ለይስሐቅ ሚስት ሎሌው ሚስት ፍለጋ ወደ ቀድሞ አብርሃም ሀገር እንደሄደ ይናገራል። ወደ ናኮር ሀገር እንደሄደ መጽሐፉ ይናገራል። ምዕራፍ 25 1 እስከ 34 የአብርሃም የመጨረሻ የህይወቱ ማረፊያን ይናገራል። ዛሬ የምንማረው መለኮታዊ ጉዞ የሚለው መለኮታዊ ጉዞ ወይም መንፈስ ነክ ሰማያዊ ምሪት ጉዞ በሚለው ነው የምናየው። ከዚህ መጽሐፍ ውጭ ሌላ የምጣቀሰው ጥቅስ የለኝም። ይህንን አንድ በኩል እኔ ለእናንተ ዛሬ ስመርጥ እግዚአብሔር ብዙውን ጊዜ በህይወቴ የመራበት መጽሐፍ ነው። ምናልባት ከዚህ በፊትም ከአንድም ሁለት ያገለገልኩበት ክፍል ነው ብዬ አስባለሁ። እግዚአብሔር አብርሃምን መጀመሪያ ወደ አብርሃም ከመጣ በኋላ ሶስት ነገሮችን ከፊቱ አስቀመጠ። ያ ማለት አብርሃም ሄዶ ጥገኛ የሚሆንባቸውን ሶስት መደገፊያዎችን ከጎኑ እንዳነሳና አብርሃምን ብቸኛ ካደረገ በኋላ በብቸኝነቱ ጎን እግዚአብሔር ገብቶ አብርሃምን ለሱ ወዳጁ መጽሐፍ እንደምን የእግዚአብሔር ወዳጅ እንደሚለው አብርሃምን ወዳጁ ለማድረግ የራሱ ለማድረግ ወገኑ ለማድረግ እግዚአብሔር የተሄደበት ርቀቱ ከሶስት ነገሮች አብርሃም እንድለይ ነው። ያም የመጀመሪያው እግዚአብሔር ገና እንደመጣ ከሀገሬ አለው። ሀገር ማለት እንግዲህ መጠሪያ ወይም ሉዓላዊነትን የምናገር ነው። ሁለተኛ ደግሞ ከዘመዶች ይላል። ዘመዶች ማለት መኩሪያ ወይም መመኪያ ዘመድን ሰው ብዙ ጊዜ ዘመድ ይጠቀማል። ለሀገር ውስጥ ጉዳዮች ዘመድን የማዘርነ ከየት በኩል አባቴ ማን ነው ከየትኛው ወገን ለሚሉ ነገሮች አብርሃም የሚጠራው ዘመዶቹን ይናገራል። ከኡር ከለድ ያሉትን ከሁለቱ ወንዞች መካከል ያሉ የቀደምት አባቶቹን አብርሃም ይጠራል። እግዚአብሔር ከዛ ተለያለው እና ሶስተኛው ደግሞ የአባት ቤት ይላል። የአባት ቤት ማለት መኖሪያ፣ ከመኖሪያ ተለይ። በቃ ርስት አልባ፣ ውርስ አልባ፣ ወዳጅ አልባ፣ ሀገር አልባ ሆነ ውጣ ነው ያለ። በቃ የእግዚአብሔር ዋናው አጀንዳ ምንም በሌለበት አንተ ብቻ ውጣ፣ እኔ ደግሞ ሁሉ ያለው አባት አደርጋለሁ። እግዚአብሔር የተባረከ ይሁን። እኔ አንተን የብዙ ሕዝብ አባት አደርጓል። አንተ ተለይተህ ውጣ። ሰው ሁሉ ዓለም ሁሉ በአንተ ይባረክ።
አንተን የሚባርክ ሰው ይባረካል። አንተ እዛ መሬት ምናምን የአባት ሀገርን ዘመድን የአባትን ቤት ጥለህ መጣህ አይደል? እኔ ደግሞ እግሪ የረገጥ እኔ ላንተ ከነገርኩበት ቃል ጀምሮ ከወጣበት ቀን ጀምሮ እግሪ የረገጠበት ቦታ ሁሉ እኔ አወርሳለሁ። ያን ብቻ የተወሰነ ያቺ ወንዝ ዳር ያለችው ከሌድ ምድር ያለችው የአባቲ ውርስ ብቻ አይደለም፣ ዙር እግሪ የረገጠበት ቦታ ሁሉ ያንተ ነው አለ። እግዚአብሔር የተባረከ ይሁን። እግሩ የረገጠበትን ቦታ ዛሬ እስራኤል እስከ ዛሬ ድረስ የእስራኤል መንግስት የቶራ መሰረት አድርጎ ቶራ የሙሴ እነዚህ 5ቱ መጽሐፍትን ሪፈር እያደረገ ነው ውጊያ ብዙውን ጊዜ የሚያካሂዱት። ብዙ ዳይሌማዎች ቢኖሩ ብዙ የሆነ የሚያወዛግቡ ነገሮች ቢኖሩ የሚዋጉት ያንን የኦሪት ሕግጋትን አይቶ ነው። ከዮርዳኖስ ማዶ ያለው መሬት ወደ ሰሜን ያለው በአሁኑ ሰዓት በጆርዳን ውስጥ ያለው ሶሪያ እጅ ያለው መሬት እነዚህ አባቶቻችን እግዚአብሔር የተናገረው መሬቶች ናቸው ብሎ ነው የሚዋጉት። እግዚአብሔር እግሪ የረገጠበት ቦታ ያለው ሁሉ ዛሬ እስራኤል ደግሞ ካልወረስ እያሉ የሚሉባቸው ቦታዎች ናቸውና እግዚአብሔር እኔ መንግስት አደርጋለሁ ታላቅ ህዝብ አደርጋለሁ እያለ ነበር እግዚአብሔር አብርሃምን ያወጣው። እግዚአብሔር የተባረከ ይሁን። እነዚህ 3ቱ መጠሪያዎችን ከዛሬ ጀምር እዚህ ጋር አለው። አብርሃም ሀገር የለውም። አብርሃም ወገን የለውም። አብርሃም አባቱ ቤት የለውም። እንደው የሆነ ቦታ ላይ ምናልባት ሎሌው ለይስሐቅ ሚስት ፍለጋ ከመሄዱ በፊት ምናልባት ልጅቷ እምቢ ብትል ወደዛ ወደ አባቴ ሀገር ይሄን ልጅ ሊውሰደው ወይ ብሎ ሲል አማም አለው። አይሆንም ናና መሐላም አለ። ከአባቴ ሀገር ያወጣኝ እግዚአብሔር እግሬ የረገጠበትን ምድር ሁሉ አወርሳለሁ ያለኝ እግዚአብሔር ይሄን ለኔ አልተናገረኝም። ልጁን እንዳታመልሰው ልጁ እዚህ ምድር ይኑር፣ እግዚአብሔር ይህንን ቃል ኪዳን ለኔ ገብቶልኛል ብሎ ተናገረው። እኔ የገረመኝ እግዚአብሔር ከብዙ ሰው ጋር ከመስራት ይልቅ ከጥቂቶች ጋር መስራትን ይወዳል። የእውነትን ነው የምላችሁ። አብርሃም ከዛ በኋላ ሳራ ከሞተች በኋላ በ23ኛው ምዕራፍ ከጡራ የምትባል አንዲት ሴት አገባና አግብቶ 6 ወንድ ልጆችን ወለደ ይላል። እግዚአብሔር ኪዳን የለውም ከዛ ጋር። እስማኤልን ደግሞ ከአጋር ወለደ፣ ከሱም ጋርም ኪዳን የለውም። እግዚአብሔር ኪዳን አድርጎ እግዚአብሔር የአብርሃምን ዘር የይስሐቅን ዘር የያዕቆብን ዘር ከዛም በኋላ ደግሞ 12ቱ ወገኖችን ከያዘ በኋላ ይሁዳ ብሎ ሰለክት አደረገውና ይሁዳን ያዘው እግዚአብሔር። ይህንን ሁሉ እግዚአብሔር የሄደው ለዓለም መድን የሚሆነውን ኢየሱስ ክርስቶስን ለማምጣት ነው። እግዚአብሔር የተባረከ ይሁን። እንግዲህ አንዳንድ ምዕራፎችን ስንሄድ ህይወት ሁሌ አይደለም፣ ወይም 24 ሰዓት ወይም እድሜ ልካችንም አይደለም። አንዳንድ ቦታ ላይ ሸለቆ መውረዳል ወዶ አይደለም፣ በቃ አይወርዳለሁ ይመቸኛል ብሎ አይደለም። አብርሃም ወደ ሸለቆ የወረደው ምድራዊ ፈተና ተፈራረቀበት። ራብ ሲሆንበት ካለበት ሀገር ተነሳና አብርሃም ወዴት ይመጣል? ከቤተል ተነስቶ ወደ ግብጽ ገባ። ግብጽ ላይ ደግሞ እያለ ንጉሱ የአብርሃም ሚስት ሳራ በጣም ቆንጆ ነበረች ይላል መጽሐፉ። ተማረከ በሷ እና አብርሃም ስለሚገለው ባለቤቴን ናት ካልኩኝ ስለሚገለኝ ባለቤቴ አይደለች እህቴ ናት። በቃ ንጉሱ ወሰዳት። ቤተ መንግስት እሷ ከገባች በኋላ እግዚአብሔር በመቅሰፍት ቀሰፈ። በህልም ተገናኘው፣ ነገረው። እሷ ሚስቱ ናት እያለ መጣ እግዚአብሔር። ስለው ሰውየው ደነገጠ፣ አዘነ። እግዚአብሔር እኮ ሌሊት ተናገረኝ እንደዚህ አለኝ። ለምን ሚስት ስትሆን ሆና እያለች እህቴ ናት ለምን አልካት? ስለው አይ ስለምትገለኝ ስለው በብዙ ነገር ባረከው፣ በረከትን ሰጠው፣ የሚያስፈልገውን ሞላለት፣ ሸኘው። እንዲህ አይነት ሰው እኛ ሀገር ከባድ ነው ብለው ከግብፅ አብርሃም ገብቶ ወጣ። እግዚአብሔር የተባረከ ይሁን። ከዛ ደግሞ ወጣ
ሎጥ አለ አሁንም ከሱ ጋር። ሎጥ ጋር የሆነ ቦታ ደግሞ ይሄዳሉ። ዞዓር በሚሄዱበት ብዙ አብርሃም በምድራዊ ሀብት ባለጠጋ ነበር። ከብት ከከብት ጋር ይገናኛል፣ ይቀላቀላል። የአብርሃምና የሎጥን ለመለየት ቸገራቸውና አንተ የሆነ ወገን ያዝ፣ አንተ የሆነ ፓርቱ፣ እኔ አንተ ሰሜን ከወሰድክ እኔ ደቡብ፣ ምስራቅ ከሆንክ እኔ ምዕራብ እወስዳለሁ አለው። ያን ስል አሁንም ደግሞ ሌላው የእረኞች እርስ በርስ ጥላቻ አለ መሃል ላይ። ሁለቱ ተለያዩ። በዛን ጊዜ እግዚአብሔር ትክክለኛ ከአብርሃም ጋር ንግግር የጀመረው ከሎጥ ከተለየ በኋላ ነው። ከዛም በኋላ ምን እያለ መጣ እግዚአብሔር? እኔ ላንተ ጋሻ ነኝ፣ እኔ ላንተ ጋሻ ነኝ። ከውጊያ ከተመለሰ በኋላ 376 እነዚያ ቤቱ ያሉ ሰራተኞችን በቤቱ የተወለዱ ሎሌዎችን ይዞ ሄዶ ሎጥ የተማረከው ከዛ ደግሞ ከመለሰ በኋላ ኑሮ የጦርነት ቀጠና ሲሆን እንዴት እንደሚያስፈራ እናንተ አስቡ። አንዳንድ ጊዜ ኢትዮጵያ ውስጥ ስንዞር አንዳንድ ጊዜ የገባንባቸው አካባቢዎች ነበሩና ያስፈራሉ። ለምሳሌ የሆነ ከተማ ላይ 600 ገጀራ ሌሊት ገብቶ አድሯል ሲባል በቃ ማይሸበር የሰው አንጀት የለም። ሰው ሁሉ ዛፍ ላይ አድሯል ማለት ይቻላል። የሆነ ቀን ጅማ ከተማ እያለ ቦሬ የሚባል የሆነ ወደ ዳውሮ መውጫ በኩል አለ ከተማ ውስጥ እያለን ሌሊት 600 ገጀራ ገብቷል እየተከፋፈለ ነው ሲባል ሰው ሁሉ ኤርፖርት ገብቶ አደረ። እና በጦርነት ቀጠና ውስጥ ስትኖሩ ለዛውም ደግሞ እግዚአብሔር ሰምቻለሁ እያላችሁ ወጣችሁ ያላችሁበት ኑሮ ውስጥ አንዳንድ ጊዜ በሚከሰቱ ሁኔታዎች መካከል ልባችን ምን ኃይል እንደሚወርድ ልጅ ያላችሁ፣ ኑሮ ያላችሁ፣ ትዳር ያላችሁ፣ ያፈራችሁ ጥሪት ያላችሁ፣ ከተማ ውስጥ ያላችሁ ለነፍሳችሁ ብቻ አምልጡ ሲባል አንዳንዴ ምን እንደሚከሰት አስቡ። ማንን አዝለ ማንን ጎትተ ትወጣል? እግዚአብሔር ውጊያ ተዋግቶ አብርሃም ሲመለስ እኔ ላንተ ጋሻ ነኝ፣ ከዚህ ምድር አትወጣ፣ እዚህ ምድር ኑር እግዚአብሔር ብሎ ተናገረው። አለፈ። ይሄም የሸለቆ ህይወት በሉ። ደግሞ አሁን እግዚአብሔርን አንድ ቀን መስዋዕት ለማቅረብ በ18ኛው ምዕራፍ ላይ እሱ አረጀ። አብርሃም የመጨረሻ በቃ በጃጀበት እድሜው 100 አካባቢ ሊሆን ይችላል ወይ 100 ሊሆን ይችላል። እዛ አካባቢ ያለ መስዋዕት አቅርቦ የእግዚአብሔርን እሳት እየተጠባበቀ እያለ እግዚአብሔር አሁንም በዛው አድባር ዛፍ በታች ተገለጠለት ይላል መጽሐፉ። አብርሃም ነጭ ጥያቄ ጠየቀው። በዛ ቦታ ምን ትሰጠኛለህ? በቃ አልፏል እኮ የኔ ጉዳይ። ከዚህ በኋላ የባረከኝን ሀብት አልቆጥርም፣ የሰጠኝን እነዚህ 7 ልጆችን አልቆጥርም፣ አንተ ለኔ ያባዛልኝን እነዚህ መንጋዎችን አልቆጥርም፣ በቤቴ የተወለዱ 300 ምናምን አሽከሮችን አልቆጥርም፣ አንተ ሰጣለሁ ያልከኝን እኔ እሱን ጠብቃለሁ። ምን ትሰጠኛለህ? አንተ እኮ ሳሰጠኝ እቤቴ አለቃ ያደረግኩት ኤሊኤዘር ግብፃዊው እኔን ሊወርሰኝ ነው ስል እግዚአብሔር አይ ከቶ አይወርስም፣ እሱ ሰውነቴ አርጅቷል፣ እድሜው ገብቷል፣ በቃ ወደ ማፈዣ እድሜ አካባቢ ደርሳል፣ አይሆንም፣ አንተን የሚወርስ ከጉልበት የሚወለድ ከሳራ ማፀን የሚወጣው እርሱ አንተን ይወልዳል ብሎ ተናገረ። እሱ አንተን ይወርሳል ብሎ ተናገረው እግዚአብሔር። እግዚአብሔር የተባረከ ይሁን። እግዚአብሔር ለቃሉ ታማኝ ነው። ሰዎች አንዳንድ ጊዜ የህይወት መንገዶች የሆነ ነገር ውስጥ ያስገቡናል። አንዳንድ ጊዜ ደካከመ ለመጸለይ አቅም አጥተህ ሺህ መንገድ ሄደ ነገር ሁሉ ወና ባዶ ሆኖ የሆነ ነገር ያውቃል። እንደዚህ ሆኖ የሆነ ዞር ብለህ ወደኋላ ስታየው እነዚህ የሚያስከፉ የሚደብሩ ተስፋ የሚያስቆርጡ ምዕራፎች ያሏችሁ ብዙዎች ናችሁ እንደኔ። እግዚአብሔር በቃሉ ታማኝ ነው። እግዚአብሔር በቃሉ ታማኝ ነው።
አንድ ዓመት እዚህ፣ አንድ ዓመት የሆነ ሀገር፣ አንድ ዓመት ወደዚህ፣ አንድ ዓመት ወደዚያ የሆነ ሳናስብ ብዙ ዓመታት እንዲሁ ያልፋል። እግዚአብሔር ግን በ11ኛው ሰዓት ሲመጣ ነገሩን እኩል ያደርገዋል። እሱ እንደሚያስበው ነገሮቻችን ያደርጋል። ተዋጋ አብርሃም በሚስቱ ምክንያት ተፈታተነ። ልጁን ደግሞ መጨረሻ ላይ እግዚአብሔር በሰጠው ልጅ እንደገና በእግዚአብሔር ተፈታተነ። በሳራ ሞት አዘነ። ይሄ ሁሉ መንገዱ ነው። እግዚአብሔር ይባረክ። መውጣት፣ መውረድ፣ መሆን፣ አለመሆን፣ መሳካት፣ አለመሳካት፣ መዘጋት፣ መከፈት፣ ይሄ ሁሉ መንገድ ነው። እግዚአብሔር ወዳሰበው ግብ እኛ እንደርሳለን። ሃሌሉያ! እግዚአብሔር ካሰበልኝ እደርሳለሁ በሉ እስኪ። እንደርሳለን። እሱ ወዳሰበበት የህይወታችን ፍጻሜ እምነታችን በእርሱ ላይ አድርገን እንደርሳለን። እግዚአብሔር ይረዳናል። ይህ ሁሉ አለፈ። ይህ ሁሉ አለፈ። በዚህ ሁሉ ጉዞ እግዚአብሔር እረኛው ነው ለሱ። እኔ አንድ ነገር ለእናንተ ግልጽ አድርጌ እንደው ብናገር፣ ፈተና ከሌለ ሰው አትሆኑ። ካልተፈተናችሁ የሚያስለቅስ ነገር ካላገኟችሁ፣ አንዳንድ ጊዜ የሆነ ነገር ቆንጠጥ የሚያደርግ ነገር ካላጋጠሟችሁ ሰው አትሆኑ። የእግዚአብሔር መገኘት ራሱ ሰንስ የማደርገው ባህር ሲገጥመኝ ነው። አውሬ መንገድን ሲዘጋል፣ ስሙ ሲጠራ፣ እጆቹ ሲገለጡ ማየው ዝግ በሆነ መንገድ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ቃሉ ያጸን። እስከ 16 አንድ ላይ እግዚአብሔር ምን እንዳለው እንየው። ኖ 17 አንድ ላይ ምዕራፍ እንግዲህ አጋር ከቤቱ ኮብልላ ወደ ምድረ በዳ የወጣችበት ጊዜ ነበር። አብርሃም በጣም ያዘነበት ጊዜ ነው። አብርሃም ያዘነበት ጊዜ ነው። ኑሮ ሁሉ የተፈራረቀበት፣ የጭንቅ የመከራ የሆነበት፣ አንዳንድ ጊዜ ምበላ ምጠጣ ነገር ጥሩ በሆኑበት ጊዜ ውስጥ የሚረበሽበት ሁኔታዎች አሉ። አንድ ሁሌ የሚያስጨንቅ ነገር ከግቡ ካልደረሰ ሁሌ አይምሯችሁ በሐሳብ የሚወጠርበት አይነት ጊዜ ነው። 16ኛው ምዕራፍ እሱ ወደ አጋር እንደገባ በሳራ ምክር ልጅ እንደወለደ ይናገራል እና እግዚአብሔር በ17ኛው ምዕራፍ ደግሞ ወደ እርሱ መጣ። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳንንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር፣ ለብዙ አሕዛብም አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስሜ አብርሃም ተብሎ አይጠራም፣ ነገር ግን ስሜ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌአለሁና እጅግም አበዛሃለሁ፣ ሕዝብም አደርጋለሁ። ነገሥታትም ካንተ ይወጣሉ። ቃል ኪዳንንም በእኔና በአንተ መካከል ካንተም በኋላ ከዘሬ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ላንተና ካንተ በኋላ ለዘሬ አምላክ ይሆን ዘንድ በእንግድነት የምትኖርባትን ምድር የከናን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ላንተና ካንተ በኋላ ለዘሬ ይሰጣለሁ፣ አምላክም ይሆናችኋለሁ ይላል። እግዚአብሔር ይባረክ። ምን አይነት የሚገርም ቃል የእግዚአብሔር ቃል በዚህ ቦታ ሁለት ዋና ነገሮችን ይናገራል። ላንተና
ካንተ በኋላ ለዘሮች ለዘላለም እኔ አምላኪ ይሆን ዘንድ እኔ አምላኪ ከኔ ውጭ የምታመልኩት አምላክ እንዳይኖራችሁ እኔ አምላኪ ይሆን ዘንድ ይላል አደርጋለሁ። ከናንተ ጋር የማደርገው ቃል ኪዳን የአምላክነት ቃል ኪዳን ነው። ኢየሱስ ጌታ ነው። በኢየሱስ ክርስቶስም የአምላክነት ቃል ኪዳን በዘመናችሁ የጸና ይሁን። በኢየሱስ ክርስቶስም የጸና ይሁን። አንድ ነገር ልናገር፣ እንደው ይሄን ነገር ምናልባት ዘመድ አዝማዶቻችሁ ካላችሁ እኔ ብዙ ጓደኞች አሉኝ ማለት ይቻላል ከቤተ እስራኤልና ቤተ እስራኤላውያን ከሀገራቸው ከተበተኑ በኋላ በቱርክ ተገዝተው በሮማን ተገዝተው በአሲሪያንስ የሚባሉ ይሄ በኢራቆች ተገዝተው ባቢሎኒያንስ ወደ ኢራን አካባቢ ባሉት አካባቢ ህዝቦች ተገዝተው በሙስሊሞች ተገዝተው በእንግሊዝ ተገዝተው እነዚህ ሁሉ መንግስታት በገዙባቸው ዓመታት እስራኤልን ከእስራኤል ወደ ተለያየ አሕዛብ ሀገራት በተኗቸው። እንግዲህ ከናታን ወገን የሆኑ የተወሰኑ ወንድሞች ቢያንስ አሁን ከኛ ሀገር የሄዱ ወደ 150,000 አካባቢ ሰው ከጎንደር አካባቢ የሄዱ እስራኤላውያን አሉ እና እግዚአብሔር እነሱ የእግዚአብሔር አምላክነት ኪዳን በሰሎሞን ልጅ የሮብዓም ጊዜ ኪዳኑን ትቶ በዓልን ባመለኩበት ጊዜ ምን አደረገው? እግዚአብሔር በተናቸው ወደ አሕዛብ ሀገር አማልክትን ወደሚያመልኩበት በቃ እግዚአብሔር ወደሌለበት ሀገር እግዚአብሔር ወደማይታወቅበት ወንዝ ወደሚመለክበት ተራራ ወደሚመለክበት ውሃ የሚመለክበት እንጨት የሚመለክበት ሀገር በታተናቸው። በተና አደረጋቸው። አያችሁ፣ ቅሬታ ብዙውን ጊዜ መጽሐፍ ቅዱስ ቅሬታ እያለ ትንቢተ ኢሳያስና ትንቢተ ኤርሚያስ ላይ ሚክያስ ላይ ቅሬታ ያለው ነገር የተበተኑትን አይደለም። አብዛኛው እዛው እስራኤል ምድር ላይ የተወሰኑ ቅሬታዎች አሉ እና ከተበተኑትን መካከል ደግሞ የስርዓት ልዩነት የተወሰነ ቢኖርም የአይሁድ ሃይማኖት እና ይሄ የሙሴ አምስቱ መጻሕፍትን ዘፍጥረትን፣ ዘጸአትን፣ ዘኍልቍ፣ ዘሌዋውያን፣ ዘዳግም እነዚህን አምስቱ መጻሕፍትን በየሀገር እያነበቡ እግዚአብሔር እኛን ወደ ገዛ ምድራችን አንድ ቀን ይመልሰናል እያሉ ይጠባበቁ ነበር። ለስንት ዓመታት? ለ3000 ዓመት 3000 ክርስቶስ ከመወለዱ ከ1000 ዓመት በፊት ነው እነሱ ወደ ዓለም የተበተኑት። እኛ ጋር እዚህ የመጡ ኢትዮጵያ የገቡትን ትግራይ ላይ ያሉ ወደዚህ ወደ ማኑካ አካባቢ የተወሰኑ ሰዎች አሉ። ያኔ የመጡት ባለፈው 92 ነው እነሱ የወጡት ከዚህና እግዚአብሔር በትናቸዋለሁ፣ እኔ አምላካችሁ ነኝ፣ ያለ እኔ ሌላ አማልክት ማምለክ አትችሉ፣ በትናቸዋለሁ ብሎ ድሮ ነው የተናገረው በኢሳያስ። እነሱ ከመማረካቸው ከ700 ዓመት በፊት ይህን ቃል ተናገረ። እናንተ ኪዳንን ካፈረሳችሁ ይላል እግዚአብሔር። ያደረገው ኪዳን ማንም ሊያፈርሰው የማይችለው ኪዳን፣ እስራኤል ጋር እግዚአብሔር የገባው ኪዳን እስራኤል ሊያፈርሰው አይችልም። ካፈረስከው ይላል ውል እኮ ነው፣ በቃ ተዋውለናል። እኔም ፈርሜያለሁ፣ አንተም ፈርማል። ውል ነው ይሄ ውል ለዘላለም ይላል እዚህ መጽሐፍ ላይ ለዘላለም ጸድቆ ይኖራል ከዘሪ ጋር ለዘላለም ብሏል። ዘሪ ግን መሀል ላይ ከረበሸኝ በትነዋለሁ። ከበተነ በኋላ እነሱ እዛ በሄዱበት በተማረኩበት ምድር ላይ በድነናል፣ ኃጢአት ሰርተናል ብለው ከጮሁ ልቦናቸው ከተመለሰ በኋላ ወደ ገዛ ምድራቸው እኔ አመጣለሁ። ከዛም በኋላ ምንድን ነው የምለው? 7 ነገስታትን ሾማለሁ፣ እነሱ ደግሞ እኔን ያመልኩኛል።
እኔ ለነሱ አምላክ ይሆንላቸዋለሁ፣ እነሱ ደግሞ ሕዝቤ ይሆንሉኛል አለ። 3000 ዓመት ውስጥ ስንት ልጅ አልፏል? 3000 ዓመት ውስጥ አስቡ። በ100 ዓመት ውስጥ 2 አባት አለ እንኳን ካል እንግዲህ 3000 ዓመት ሰው መልኩ ተቀይሮ ሌላ ቋንቋ አውርቶ የራሳቸውን ቋንቋ ረስተው ሌላ ትውልድ ሌላ ጄኔሬሽን ሆኖ በምድር ላይ እስራኤላውያን እየኖሩ ነው። እስከዛሬ ተሰብስበው አላለቁም። በነገራችን ላይ ከዛን እግዚአብሔር እኔ እሰበስባችኋለሁ ወደ ገዛ ምድራችሁ ይላል። እንግዲህ የዛሬ 77 ዓመት ዘንድሮ 77ኛ ዓመታቸውን ነው ያከበሩት። እስራኤል የምትባል ሀገር እንደገና ተመሰርታ 1948 ዓመት ምህረት ዛሬ 77ኛ ዓመት ይዛለች። ወደ ሀገራቸው እየተመለሱ ናቸው ቀስ ብሎ እና እግዚአብሔር እኔ ላንተ የሚገባው ቃል ኪዳን ይሄ ነው። ፊደላዊ ቃል ኪዳን አይደለም፣ መንፈሳዊ ቃል ኪዳን ነው ይላል። እግዚአብሔር የተባረከ ይሁን። ይሄ በብሉይ ኪዳን እግዚአብሔር የገባበት አብርሃም ጋር መንፈሳዊ ጉዞ እግዚአብሔር ያደረገበት ነው። ዛሬ በአዲስ ኪዳን ደግሞ ከኛ ጋር የገባው ኪዳን ከዚህ የጠነከረ ኪዳን፣ የእምነት ኪዳን፣ የልጁ ደም ኪዳን በመስቀል ላይ ያንን ኪዳን እንኳንስ በእንስሳት ደም ነው ያጸደቀው። የእንስሳት ደም፣ የበግ ጠቦት፣ የኮርማ ምናምን ዋኖስ ምናምን ደም በፈሰሰበት ነው እግዚአብሔር ያጸደቀው። ለኛ ግን ልጁን ልኮ በልጁ ደም የዋጀበትን ኪዳን ነው ያጸደቀው። እኛ ስንደክም ኪዳኑ አይላል። አንተ ስትበረታ ወይም የሆነ ስትጸና ሚላላ የሚፋታ አይደል። እርሱ በኪዳኑ ጽኑ ነው። ሁልጊዜ ግን ከኪዳኑ ፈቀቅ ባልን ቁጥር እግዚአብሔር ይገስጸናል። መጽሐፍ ቅዱስ ግሳጼ የሚለው ዲሲፕሊን ይላል እና ወደ ኪዳኑ እየመለሰን ከእርሱ ጋር እድሜያችንን ይጨርስልናል። እግዚአብሔር የተባረከ ይሁን። እግዚአብሔር አብርሃም ጋር ቃል ኪዳን እንደገባ ካንተ ጋር ካንቺ ጋር ቃል ኪዳን አለው። ያም ቃል ኪዳን የምን ቃል ኪዳን ነው? የአዲስ ኪዳን ቃል ኪዳን። በደም የተዋጀ ሕዝብ፣ ልዩ አድርጎ የራሱ ካህናት አድርጎ የመረጠው ሕዝብ፣ ከወገን ከቋንቋ ከጠፊዎች መካከል የተጠራ ሕዝብ ለአዲሱ መንግስት ለሰማያዊ መንግስት ከሚያምን ፍቃደኛ ከሆነ ከማንኛውም ጋር እግዚአብሔር የሚያጸድቀው ኪዳን በልጁ ደም አጸድቆልናል። እግዚአብሔር የተባረከ ይሁን። በምድር ላይ ይህ ሰው እንዴት ነው ጉዞ የሚያደርገው ካላችሁ፣ እግዚአብሔር መቼስ በአካል አይገለጥም። በብሉይ ኪዳን በመንፈስ ነው የተገለጠው። ዛሬም ለኛ እና አብርሃም ጋር እግዚአብሔር በነበረበት ጊዜ ጉዞ ያደረገው አብርሃም እስኪሞት ድረስ እግዚአብሔር በህልም ነበር፣ በራእይ ነበር፣ በሆነው ነገር ውስጥ እሱ ተኝቶ እያለ ያገኘው ነበር እና እግዚአብሔር በራእይ ይገናኘው ነበር። ይሄ በምንድን ነው እንዴት ነው ካላችሁ ኪዳን ነው። ኪዳን መንፈሳዊ ነው። በነገራችን ኪዳን መንፈሳዊ ነው። መንፈሳዊ ኪዳን ደግሞ በብሉይ ኪዳንም በአዲስ ኪዳንም ባህሪው መንፈሳዊ ስለሆነ አደራረጉ ሊቀያየር ይችላል። ዛሬም በእኛ መካከል እግዚአብሔር ለኪዳኑ ታማኝ ነው። በመውጣታችን በመውረዳችን በድካማችን ይራራልናል። ምሕረቱ ከኛ ጋር ነው። ስሙ የተባረከ ይሁን። ጸልየን እንጨርሳለን። ለእግዚአብሔር የሚሳነው የለም፣ ለእርሱ ክብር ይሁን፣ ክብር ይሁን ለዘላለም።
የምድር ዳርቻ ፈጣሪ ለዘለዓለሙ ነዋሪ መርማሪ የሕይወታችን መሪ የምድር ዳርቻ ፈጣሪ ለዘለዓለሙ ነዋሪ የማይመረመረውን መርማሪ የሕይወታችን መሪ ለእግዚአብሔር የሚሳነው የለም። ለእርሱ ክብር ይሁን፣ ክብር ይሁን ለዘላለም። የምድር ዳርቻ ፈጣሪ ለዘለዓለም ነዋሪ የማይመረመር መርማሪ የሕይወታችን መሪ። እናመሰግናለን። ያንዳንዳችን ጋር ስላለው ቃል ኪዳን እናመሰግናለን። በውኆች መካከል ባለፈ ጊዜ አይሰጥሙም፣ በእሳት ውስጥ ባለፈ ጊዜ ነበልባሎች አይፈጁም እንዳልከን ዛሬ እግዚአብሔር ሆይ ከእኛ ጋር ስላለ እናመሰግናለን። እያንዳንዱ አውሬ በተሞላበት ጫካ ውስጥ እንዳለ ሰው ብቻው ካንተ ጋር እየተነጋገረ ጌታ ሆይ አንተ ታውቃለህ የሕይወትን መንገድ እያለ በምንሄድበት መንገድ ሁሉ አንተ ከእኛ ጋር ስላለ እናመሰግናለን። ቃሊ ለዘላለም ጽኑ ነው። ቃሊ ለዘላለም ሕያው ነው። አንተ ከጉባኤ ጋር አይደለም ኪዳኔ፣ ከእያንዳንዱ ሰው ጋር ነው። ከአንዲት ነፍስ ጋር ነው። ከእሷ ጋር ነው። ከእሱ ጋር ነው። ከእኛ ጋር ነው። ከእኔ ጋር ነው። ኪዳኔ ለዘላለም ስለጸና እናመሰግናለን። በጨለማ መካከል እናልፋለን። በሞት መካከል እናልፋለን። ወላፈኑ አይፈጀንም፣ አውሬው አይበላንም። በዚህ ቃል ጸንተን ለዘላለም እንኖራለን። ስሚ ለዘላለም ይባረክ። ቀሪ ዘመናችንን በፊት ያስቀመጥ ምን እንዳለ አናውቅም። በምንሄድበት ዘመን ሁሉ ድል ባንተ እያደረግን እናልፋለን። ጨለማውን እየሰነጠቅን ባህሩን እያለፍን የእግዚአብሔር ኃይል ከኛ ጋር ነው እያልን እግዚአብሔር ሆይ እንሄዳለን። ስሚ ብሩክ ይሁን። እስራኤልን በቀን በደመና አምድ በሌሊት በእሳት እንደመራ ዛሬ እኛን አንተ እንደምትመራ እናምናለን። ሁልጊዜ እኛ በእጅ እንዳለ እናምናለን። ስሚ ብሩክ ይሁን። ኃይልህ ጋሻችን ነው። ስሚ ጋሻችን ነው። መንፈስ ትጥቃችን ነው። ከዚህ ኃይል እኛ አንወርድ። ስሚ ለዘላለም ብሩክ ይሁን። ሁልጊዜ በእኛ ላይ የሚነሱብንን በመንፈሳዊው ዓለም ውጊያ እንዋጋለን። ኃይል ሁልጊዜ ከእኛ ጋር ይሁን። ባሪያ ጳውሎስ ኃይል እንደሰጠኝ ኃይል የሰጠኝን እንዳለ እግዚአብሔር ሆይ ኃይል ለወረደባቸው ኃይልን እንድታስታጥቃቸው ዘንድ ጸልያለሁ። በመንፈስ የተሞሉ ይሁን። በመንፈስ የታጠቁ ይሁን። ጉልበታቸው አይላላ፣ ክንዳቸው አይላላ። ዘመናቸው እግዚአብሔር በአውሬ አይበላ። ጸሎታቸው በከንቱ ቦታ ጌታ አይለቅ። ሕይወታቸው በማይጠቅም ነገር ጌታ አይከትም። ሁልጊዜ በመንፈስ ብርቶች ይሆኑ፣ በቃል ብርቶች ይሆኑ። የመንፈስ ቅዱስ ጉብኝት ጌታ ሆይ እንዲያገኛቸው በኢየሱስም ጸለይኩ። ቀሪ ጊዜያችን አንተ ጌታ ሆይ እንድትመራን በኢየሱስ ክርስቶስም ጸለይኩ። በመንፈስ መውጣት በመንፈስ መግባት እንዲሆን በኢየሱስ ክርስቶስም ጸለይን። ባለን ነገር ሁሉ በኢየሱስ ክርስቶስም ባርከን። ጎዳናችን ይባረክ፣ ሕይወታችን ይባረክ፣ ዘመናችን ይባረክ። በመንፈስ ማደግ እንዲሆን ጸለይኩ። ጌታ ሆይ በተሰጠን በጸጋ ድጋጎች ሁሉ ማደግ እንድንችል ጸጋው እንዲረዳን በኢየሱስ ክርስቶስም ጸልያለሁ። ጊዜውን አሳልፈ ስለሰጠን በኢየሱስ ክርስቶስም ስም ይባረክ። ሁሉን ትችላለህ። በውድ ልጅ በኢየሱስ ክርስቶስ ስም አሜን።